የ20 ዓመት ልጅ የ25 ሚሊዮን ብር መኪና ሲነዳ እናያለን። ኬት አመጣው? እንዴት አድርጎ ሰራው? ደሞዙ 4000 ብር ነው። ዘይት 1000 ብር ነው። ምንድነው የሚያደርገው? አሁን ተአምር ካልሆነ በስተቀር 4000 ብር ወስዶ ምን እንደሚያደርገው አናውቅም። አንዳንድ አስተማሪዎች ልጆቹን ለመገሰጽ ለመቅጣት ይሞክራሉ። እንዴት ልጄን ተናገርከው? እንዴት ትንሽም ነክቶት ከሆነ እንዴት ነካሃው ብሎ ሊደባደብ ይደርሳል ሄዶ። ከዛ አስተማሪው ምን ያደርጋል? ይተዋል። ተማሪው ሲጋራ ያጨሳል፣ አይቶ ዝም ይላል። እንዴት ነው አንድ የሚጸልይ ሰውዬ ቅዱስ መጽሐፍ የሚያነብ ሰውዬ ገጀራ አንስቶ የሰው እጅ የቆረጠው? መጀመሪያ ሞራሊቲ የሚባለው በአጠቃላይ እሴቶቻችን የሚያድጉበትን መንገድ እንመልከት። 3 ደረጃዎች ስላሉት የመጀመሪያው ደረጃ ፕሪኮንቬንሽናል ስቴጅ ይባላል። ፕሪኮንቬንሽናል ስቴጅ ላይ እስከ 10 ዓመታችን ድረስ ነው። ጎሽ በመባልና እረፍ በመባል ነው የሚያድገው። ልክ የሆነውን ነገር ልክ የሆነውና ያልሆነውን ነገር ሞራሊቲ እሱ አይደል። ከዛ ጎሽ የኔ ልጅ በመባል ከዛ ደግሞ አታርፍም በመባል በእንዲህ ነው የሚያድገው እስከ 10 ዓመት። ከዛ በኋላ ያለው ኮንቬንሽናል ስቴጅ ይባላል። ኮንቬንሽናል ስቴጅ ላይ ደግሞ እከሌ ጥሩ ሰው ነው ሲባል እንሰማለን። እከሌ ጥሩ ሰው ነው፣ ጉድ ቦይ ጉድ ገርል ፌኖሜና እና ጥሩ ሰው ለመባል ጥሩ ሰው ነው የተባለውን ሰው እሱን ለመምሰል ስንሞክር ኮንቬንሽናል ስቴጅ ነው እሱ። ፖስት ኮንቬንሽናል ስቴጅ ግን የሚባለው አስበንበት ወስነን እኔ አልሰርቅም፣ እኔ ትሁት መሆን አለብኝ፣ እኔ የፍቅር ሰው መሆን አለብኝ፣ ሌሎችን ለመጥቀም አለ አስበንበት ዴቨሎፕ የምናደርጋቸው ቫልዩዎች ናቸው። ፖስት ኮንቬንሽናል በሁሉ ሰው ላይ ደርስ ይችላል። እዛ ግን አስቤበት የኔ አቋም ይሄ ነው፣ የኔ ቫልዩ ይሄ ነው ብለን የምንወስደውና ሞራሊቲ በዚህ መልክ ያድጋል። አሁን ከሙስና ጋር በተያያዘ ህፃናት ላይ ኦቶሪቲ ፊገርስ አሉ፣ ወላጆች አሉ፣ አስተማሪዎች አሉ። በጣም ቀላል ምሳሌ ሲደረግ እኔም አድርጌው አውቃለሁ። ከረሜላ ይዣለሁ፣ ልጄ ከረሜላውን ፈልጋለች። ከአባቷ ከረሜላውን መቀበል መብቷ ነው አይደለም? መብቷ ነው። ከረሜላውን ስጠኝ ስትለኝ ሳሚኝና አላታለሁ። ምንድን ማስተምራት? ሙስና ነው ማለት መብቷ የሆነውን ነገር ለማግኘት አንድ ነገር ማድረግ እንዳለባት እያስተማርኳት ነው። ብስኩት ይዣለሁ፣ ሆን ብዬ እኮ ይዤ ነው። ብስኩቱን ስጠኝ ስትለኝ ጠፊኝና ሳሚኝና አላታለሁ። አሁን ከህፃንነቷ ምን እያስተማርኳት ነው? አንድ ነገር ለማግኘት መብቷ የሆነውን ነገር ለማግኘት የሆነ ነገር ማድረግ እንዳለባት እያስተማርኳት ነው። ከዛ ከፍ ሲል ፔር ፕሬዠር አለ። ፔር ፕሬዠር ላይ ደግሞ ጓደኞች ናቸው። ጓደኞች ለምሳሌ ትናንሾች ከሆኑ 5ኛ ክፍል ናቸው እንበል። አንዱ ገንዘብ ይዞ ይመጣል ከቤተሰብ ወይ ከአባቱ ኪስ ይዞ ይመጣል ገንዘብ። ፓስቲ ይበላል፣ ሳምቡሳ ይበላል ምናምን ጓደኞቹ ያሉ። አሁንም እሱ ገንዘብ ይዞ ይመጣል፣ ፓስቲ ይገዛል፣ ምን ይላል፣ ያስጎመጃቸዋል። ከዛ አሁን እነሱ ያንን ወደ ማድረግ ይሄዳል። እሱ እየመጣ ፓስቲ እየበላ ብለው ያንን ወደ ማድረግ ይመጣሉ። ከዛ ግን ወሳኙ አሁን ለሙስና በጣም ወሳኙ ነገር ሪኢንፎርስመንት የሚባለው ነው። ፖዚቲቭ ሪኢንፎርስመንት እና ኔጌቲቭ ሪኢንፎርስመንት አለ። ሪኢንፎርስመንት ምንድነው? እኔ ደሞዜ 7000 ብር ነው። ከዛ አንድ ነገር ለአንድ ሰው እያረኩለት እና 100,000 ብር ሰጠኝ። ከዛ 100,000 ብር ይዤ ሄድኩና ሶፋ ቀየርኩኝ፣ ኪችናችን ተቀየረ፣ የሚበላው ነገር ሁሉ ተቀየረ፣ ልብስ ገዛው፣ ለልጆቼ ጫማ ገዛው፣ ምን አደረግኩ? አሁን ምንድን ነው ቀላል ገንዘብ መጥቶ ያ 100 ብር መጥቶ የኔን ህይወት ላይ ተጽዕኖ ሲያሳድራይ ይሄማ እንዴ በጣም ጥሩ ነገር እኮ ነው ብዬ ነው የምለው። ሪኢንፎርስድ እሆናለሁ። ያመጣልኝ ነገር ሪኢንፎርስድ ይሆናል። ይሄ ፖዚቲቭ ሪኢንፎርስመንት የሚባለው ነው ማለት በሪኢንፎርስመንቱን በተመለከተ። ሌላው ደግሞ ፔኑን ሲያነሳልሽ ተሰልፈሽ ታክሲ የምትሄጂዋ ከዛ በሆነ ነገሮችን ማድረግ ጀምረሽ ወይ ኮራፕት ከሆኑ ሰዎች ጋር አሶሲየት አድርገሽ ገንዘብ ማግኘት ስትጀምሪ፣ ከዛ በራይድ መሄድ ስትጀምሪ፣ በፈረስ መሄድ ስትጀምሪ፣ መኪና ስትገዢ፣ አሁን የሰልፉን ፔን አነሳልሽ።
ይሄ ኔጌቲቭ ሪንፎርስመንት ይባላል። ስለዚህ ጥቅሙ ያ ነው፣ ሪንፎርስ እያደረገኝ ይመጣል። የእሱ ተቃራኒ ፓኒሽመንት ነው። ቅጣት ሲመጣ ደግሞ 6 ወር አስገብተው ሲያስሩኝ ግዛ የዛ ጊዜ ደግሞ ይቀንሳል። ቤተሰብ አለ። አሁን አንዱ ለሙስና ምክንያት የሆነው ቤተሰብ፣ ኤክስትራቫጋንት ፋሚሊ። ሚስት ትነሳና የእኛ ነገር ምንድን ነው ትላለች። ባሏ በንጽህና የሚኖረው በደሞዝ የሚኖረው ከዚ የእኛ ነገር ምንድን ነው? እስቲ ተመልከታቸው። እነሱ ቤት ቀይረዋል፣ መኪና ቀይረዋል፣ ቬኬሽን የሚሄዱት ዱባይ ነው። እንደ ጓደኞችስ ቢሆኑ የሚውሉት እኮ ሳውና ነው እኮ የሚውሉት፣ ማሳጅ ቤት እኮ ይሄዳሉ። እኔ ቤት ውስጥ ቁጭ ብዬ አንድ አይነት ናቸው። ምንድን ነው ያንተ? እንደዚህ የእነሱን ቤት ተመልከት፣ የኔን ቤት ተመልከት፣ ኑሯችንን እስቲ ያወዳድር። ልጆቻችንስ እነሱ እኮ የዲዛይነር ጫማ ነው የሚያደርጉት፣ እነዚህ እኮ ሄደው እኮ ከመርካቶ የሀገር ውስጥ ጫማ ነው የሚገዙት ትለዋለች። አንድ ቀን ይችላል፣ አሁንም ትለዋለች፣ አሁንም ትለዋለች። ሲበዛበት ይገባበታል። ያ ጓደኛው የሚያደርገውን ነገር ማድረግ ይጀምራል እና ሞቲቬትድ ይሆናል። ከዛ ደግሞ ቀላል የሙስና ገንዘብ ቀላል ገንዘብ ስለሆነ ሲመጣ ይጣፍጣል። ስፔንድ ስታደርጊው እንኳን ችግር የለውም። ለዚህ ነው ጥሬ ስጋ ቤት ገብተው 7,000 ብር የሚከፍሉት። ምክንያቱም የተደከመበት አይደለም። ሰርቶ ለፍቶ ምናምን ከሆነ ያስባል ከማውጣቱ በፊት። ኢዚ የሆነ ገንዘብ ከሆነ ግን ለማጥፋት አይቸገርም። ስለዚህ እነዚህ ያሉ ሪንፎርስ ይደረጋል፣ ሞቲቬትድ ይሆናል። አንዱ የሚያስገርመው ፉት ኢን ደ ዶር ፌኖሜና ይባላል። ፉት ኢን ደ ዶር ፌኖሜና ማለት ሰዎች ወደ ሙስና ሲገቡ የሚገቡበት ቀስ ብለው እንዴት እንደሚገቡ ነው። ምሳሌ እኔም ባለስልጣን ራሴ ላይ ምሳሌ እየሰጠው ባለስልጣን ለኝ እንበል። አንድ ሰው ይመጣል፣ ምሳ ብጋብዝህ ደስ ይለኛል፣ ምሳ ብንበላ እንደ ምሳ ብንጋብዝህ ይለኛል። ከዛ ምሳ እኔ ይዤ ነው የምመጣው፣ በእንትና ስሬ ነው የምመጣው፣ ወይም ክበብ ውስጥ ነው ምስርና ሽሮ አድርጌ ክበብ ውስጥ ነው በላው እንበል። ይወስደኝና ከተማ ውስጥ ያለ ምን የመሰለ ቡፌ ይወስደኛል። የቺክኑ አይነት ቺዙ፣ ስጋው፣ ሳላዱ፣ ዲዘርቱ ምናምን። ከዛ እንደዚህ ማለት ይላል። በመገረም ያለው በመገረም ያንን እንጆይ አድርጌ አሁን ጋበዘኝ ምሳ። ቤት እመጣለሁ አንድ ቀን ይለኛል። ቤት ይመጣ፣ አሁን እሱ ከኔ የፈልገው ነገር አለ። ቤት ይመጣና ሶፋውን ያይና ለምን አትቀይረውም? ሶፋ ይቀር ነገ ሂድና እንትን ፈርኒቸር ቤት ደውዬ እነግረዋለሁ፣ ማስጫኛውንም እከፍላለሁ እና ሶፋውን አምጣ። ከዛ መኪናውን ሲወጡ መኪናውን ያህል መኪና ካለው እቺ መኪና ትንሽ አላረጀችም ጥንህም ይለዋል። አሁን ምንድን ነው በምሳን የጀመረው በሶፋ ቀጠለ በመኪና። ከዛ በኋላ ይሄ ሰውዬ የእሱ አሽከር ነው። ይሄ ፉት ኢን ደ ዶር ፌኖሜና ይባላል። ቀስ ብለው አስነክተውሽ በትንሽ ነገር አስነክተው ያስገቡሻል። ግሪድ አንዱ ምክንያት ነው፣ ደንበኛ ምክንያት ነው ለሙስና። ኑሮ ይበቃኛል ማለት አንዱ ይሄ ነው። አሁን ታይፖቹን ስናይ ብራይበሪ አለ። በጣም ቀላሉ አንድ ቦታ ሄዳለሁ 15 ቀን በኋላ ተመለስ ይለኛል። ከ15 ቀን በኋላ ትመለሳለህ፣ 15 ቀን ይፈጃል ይለኛል። 2,000 ብር ሰጠዋለሁ። ነገ ጠዋት ና ይለኛል። ወዲያው ይቀየራል። ግን መስሪያ ቤት ውስጥ ግን ሲስተም ሊሆን ይችላል። ለምሳሌ አንዳንድ መስሪያ ቤት ስም አንጠራም፣ ግን አንዳንድ መስሪያ ቤት ስትሄጂ የተለመደ ነው፣ በደንብ የተለመደ ነው፣ የታወቀ ነው። ጉዳይ አስፈጻሚው ገንዘብ ትሰጪዋለሽ፣ ሄዶ ለአንድ ሰው ነው የሚሰጠው። ያ የተሰጠው ገንዘብ ግን ይከፋፈላል፣ እስከ ታች ድረስ ይከፋፈላል። ስለዚህ ብራይበሪ ነው። በብራይበሪ ጉቦ የሚባለው ነው። እዚህ ብራይበሪ ጉቦ ነው፣ ሙስና ኮረፕሽን። ስለዚህ ገንዘቡን እሰጣለሁ፣ 15 ቀን ከምጠብቅ በማግስቱ ና ተብዬ ማህተም ተመቶ ፊርማ ተፈርሞ ይሰጠኛል። 2,000 ብር 3,000 ብር ከፍዬ። ይሄ ነው። ከዛ ኔፕቲዝም አለ። ኔፕቲዝም የአክስቴን ልጅ ያስቀጥራለሁ፣ የአጎቴን ልጅ ያስቀጥራለሁ፣ ዘመዱ ከሆነ ቢያስፈጽምለታል፣ ቶሎ ይፈጸምለት፣ ይደረግለት ይባላል። ከዛ ክሮኒዝም ደግሞ አለ። ክሮኒዝም ደግሞ ለዘመድ ሳይሆን ለጓደኞቼ ነው። ወዳጅ እዛ ቦታ ዘመድ አለ፣ ሰው ሲታሰር እኔ ያውቃለሁ፣ አንድ ሻለቃ እኮ አውቃለሁ፣ እዛ ፖሊስ ጣቢያ እንዲህ አንድ ሰው እኮ አውቃለሁ ይባላል። ከዛ ያ ሰውዬ ካለ ወገን ካለ ይፈታል፣ መደረግ ያለበት ይደረጋል። ፓትሮኔጅ ምንድን ነው? እኔ ወደ ስልጣን እንድመጣ ያደረጉኝ ሰዎች፣ ሳፖርት ያደረጉኝ ሰዎች፣ ላደሩን እንደወጣ የረዱኝን ሰዎች እጠቅማቸዋለሁ። that's called patronage።
በራሴ አልወጣም። ሌላ ሰው የሚወዳደረኝ ካለ እነሱ ያግዙኛል ወደ ስልጣን እንድመጣ። ከዛ ግን ከወጣ በኋላ እነሱን ይሄኛው ግን በራሱ በብቃቱ እዛ ጋር ከደረሰ ማንንም አይለማመጥም። ጥቅም ፈልጎ ጥቅም ካታለለው ቅድም እንዳልነው ፉት ኢን ዘ ዶር ሆኖ ካስገቡት፣ ቀስ አድርገው እያታለሉ ካስገቡት፣ አንዳንዴ እኮ ማመን አትችሉም። በጣም ኢንቴግሪቲ ያላቸው ሞራሊቲያቸው ከፍ ያለ ሰዎች እንዲህ ገብተውበት ይገኛሉ፣ ተጠልቀውበት ይገኛሉ። በጣም ይጎዳል። አሁን ከአይነቶቹ ልጨምር። ትሬዲንግ ኢንፍሉዌንስ ይባላል ወይም ትራፊክ ኦፍ ኢንፍሉዌንስ ይባላል። በጣም ኢንትረስቲንግ ነው። እሱ ምንድን ነው? እዛ ጋር አንድ ባለሀብት አለ፣ እዛ ጋር አንድ ባለስልጣን አለ። እኔ ሁለቱንም አውቃቸዋለሁ። ይሄ ባለሀብት እዛ ባለስልጣን ጋር ጉዳይ አለው። ስለዚህ ምን አደርጋለሁ? እኔ ከዚህ ጋር እነጋገራለሁ፣ ብር እቀበላለሁ፣ የተወሰነ ሰጠዋለሁ ለባለስልጣኑ፣ እሱ ደግሞ ጉዳዩን ያስፈጽማል። ስለዚህ ትራፊክ ነው። እኔ በመካከል ሆኜ ግን ገንዘብ ከዚህ ከተቀበልኩት የተወሰነው ከዚህ ከባለሀብቱ ከወሰድኩት ሲስተሙን አውቄያለሁ። እኔ ባለሀብቶችንም ማወቅ አለብኝ፣ ባለስልጣኖችን ማወቅ አለብኝ። ከዛ ሙቭመንቱን እቆጣጠራለሁ። መሀል ላይ ሆኜ ይደረግልሃል፣ ችግር የለም፣ ይህን ያህል 5 ሚሊዮን እሰጠዋለሁ እላለሁ፣ 3 ሚሊዮን እሰጠዋለሁ፣ 2 ሚሊዮን ለኔ ይሆናል። እንዲህ እንትን አለ፣ ትራፊክ አለ። በጣም የሚጎዳው ግን ኢምቤዝልመንት የሚባለው ኢምቤዝልመንት የሚባለው ዝርፊያ ነው። ደንበኛ ዝርፊያ ነው። የመንግስትን ሀብት ተወስጂና ቤትሽን ታሳድሽበታለሽ። ልጆችን ቻይና ልክ ያስተምራለሁ፣ አሜሪካ ልክ ያስተምራለሁ፣ መኪናዬን እቀይራለሁ። ይሄ አሁን ኢትዮጵያን በጣም የጎዳት ባለፉትም ስርዓቶች ዝርፊያ ነው ማለት። ይህ ገደብ የሌለው ተባብረው የሚዘርፉት ነገር እሱ ነው። አንዳንዶቹ ደግሞ አይታወቅባቸውም። እኔ አንድ የገጠመኝን ልንገራቸው። የሆነ መካከለኛ ስልጣን ላይ ያለ ሰው እና ትንሽ ለድሆች የሚያደርጋቸውን ነገር አይቼ ልቤ ይነካልኝና አንድ ቀን አገኘሁትና አመሰገንኩት። በጣም ነው የማመሰግንህ ለድሆች ስለምታደርገው ነገር በጣም 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 አመሰግናለሁ አልኩት። ከዛ እንዴት ሴት አገኘው ከተማውን በደንብ የምታውቅ እነሱን የምታውቃቸው። ከዛ ከሌን እኮ አገኘው በጣም አመሰገንኩት አልኩት። አይ ዶክተር እንደው እኮ ነው አሁን እሱ እንዴት ስቆብህ ይሆናልች በውስጡ እንዴት ስቆብህ ይሆናልች። ለምን አልኩት። ቁጥር 1 ሌባ ነው አለች። እና አሁን አንተ እንደዛ ስትለው ታንኪዩ ነው ያለኝና በውስጡ እንዴት ስቆብህ ሰው እንዴት የዋህ ነው። ከዛ ስሰማ በተደጋጋሚ አለ ኢትዮጵያ ውስጥ ከተማ ውስጥ ዝርፊያ አለ፣ ሌብነት አለ። ባለስልጣኖች ያውቃሉ። አንዳንዶቹን ለመገሰጽ በህግ ለመጠየቅ ስጋት ይኖርባቸዋል እንጂ ደንበኛ ዝርፊያ ይኖራል። ወደ መፍትሄው የግድ መመጣት አለበት። መፍትሄው አንደኛ ጉድ ገቨርናንስ፣ መልካም አስተዳደር። አሁን እኮ መሪዎቹ ሲታገሉ እኮ ታያለሽ፣ ግን የሚያደርጉት ነገር እየጠፋቸው ነው እንጂ መልካም አስተዳደር ካለ፣ ጉድ ገቨርናንስ ካለ፣ ትራንስፓረንሲ ምናምን ብለው በየቢሮው የሚለጥፉታል አይደለም፣ እሱ ካለ በጣም ይቀንሳል። ሁለተኛው የባህሪ ለውጥ ቢሄቪየራል ቼንጅ፣ ማስተማር፣ ልክ እንዳልሆነ ማሳየት፣ በኋላ ኮንሲኩዌንስ እንዳለ አሁን ጸረ ሙስናዎች ሲታሰር ሲያሳዩ ምናምን የባህሪ ለውጥ ለማምጣት እሱን መጠቀም ያስፈልጋል። ሌላው ኢንሴንቲቭ መስጠት ነው። ለማይሰርቀው ሰው የማይሰርቀውን ሰውዬ መሸለም ያስፈልጋል። ከዛ ደግሞ ዊስል ብሎወርስ የሚባሉ ሰዎች አሉ። ለምሳሌ መስሪያ ቤት ውስጥ ሌብነት አለ፣ ዝርፊያ አለ ብለው ሄደው ይናገራሉ። እነሱን ፕሮቴክት ማድረግ፣ ከስራ እንዳይባረሩ፣ ችግር ውስጥ እንዳይገቡ፣ በደል እንዳይደርስባቸው እነሱን ፕሮቴክት ማድረግ ጥሩ ለሰሩት ለሞራላቸው እንደው ሀብት መሸለም አይቻልም። ከዛ ሳፕላዩን መጨመር። ለምሳሌ ኤሌክትሪሲቲ ሁሌ ካለኝ መብራት ለሚሰራ ሰው ለምን ጉቦ እሰጣለሁ? ውሃ ሁል ጊዜ ካለኝ ውሃ ለሚሰራ ሰው ለምን ጉቦ እሰጣለሁ? እና ሳፕላዩን መጨመር፣ መብራቱም እንዲኖር ማድረግ፣ ውሃውም እንዲኖር ማድረግ፣ ሁሉ ነገር እንዲኖር ማድረግ። ሌላው ቴክኖሎጂውን ማሳደግ። አንደኛ እንዳይመች አድርጎ ለመስረቅ እንዳይመች ማድረግ ይቻላል። ቴክኖሎጂውን በቀላሉ እንዲያዙ የሚሰርቁትን በቀላሉ እንዲያዙ ማድረግ ይቻላል። እንዲህ አይነት ነገሮችን መጠቀም ይቻላል። ዲሞክራሲ ሲያድግ ይቀንሳል። አንዱ ኤሌክቶራል ፍሮድ ለምሳሌ አንዱ የሙስና አይነት ነው። ግን ዲሞክራሲን ስታሳድጊ ሙስና ይቀንሳል። ቢሮክራሲ ደግሞ ስናሳንስ ሙስና ይቀንሳል። በቀላሉ የተሳለጠ አገልግሎት ካለ ሄጄ አገልግሎቴን ገብቼ እንዲህ ብዬ ማግኘት ከቻልኩኝ ሙስና የምሰጥበት ምክንያት የለም። ይሄ አሁን የባህሪ ለውጥ ነው። እነዛን የኔን ዘመዶች ሳመጣ፣ የአክስቴን ልጅ አጎቴን ልጅ ሳመጣ ኮሌጅ ተምራ
ተወዳድራ ጥሩ ውጤት ያላት መቀጠር የምትፈልግ ሌላ ልጅ አለች። የእሷን ፋንታ ነው የምሰጠው። አሁን ህሊና የሚባል ነገር አለ። ሁላችንም ኮንሽንስ የሚባል ነገር አለ። ህሊናችን እኮ ይመሰክራል፣ ልክ አይደለህም ይላል። በጣም የሚገርመው ነገር ውስጣችን ኢንስቶልድ ሆኖ ሚዛን ሆኖ መንፈሳዊ አንሁን፣ ሃይማኖት ይኑረን አይኑረን፣ ልክ አይደለህም የሚለን ነገር አለ። አእምሯችን ውስጥ ህሊና አለ። ከዛ ሌላው ሪሊጂየስ ቫሊዩስ ናቸው። ሃይማኖታችንስ ምን ይላል? በንጽህና እንድንሰራ አይጠይቀንም ወይ? እስልምና ንጽህናን አይጠይቅም ወይ? ክርስትና ንጽህናን አይጠይቅም ወይ? አሁን እኮ ይሄ ሁሉ አማኝ 97-98% አማኝ ነው የሚባለው። እስልምና፣ በጁዳይዝም፣ በክርስቲያኒቲ አማኝ ነው። ግን የት ገብቶ ነው እምነቱ ይሄ ሁሉ ሙስና ይመጣል? እስልምና በጣም ይጸየፋል ሌብነትን። ክርስትናም አትስረቅ ብሎ እኮ ገና 10 ላይ አስቀምጦልሻል። የባልንጀራህን አትመኝ ብሎ አስቀምጧል። ገና 10ቱ ቃላት ላይ ሌላ ብዙ ሳትገቢ እዛ ላይ ተቀምጧል። ይሄ ብቻ እኮ አይደለም፣ በገንዘብ እኮ ብቻ አይደለም። ልትቀጠር የመጣችውን ሴት ቦታውን እንድሰጣት ከኔ ጋር እንድተኛ ጠይቃታለሁ። በየቦታው ይደረጋል። ወይም ደግሞ ከተቀጠረች በኋላ ቦታው ላይ እንድትቀጥል ወይም ፕሮሞሽን እንድታገኝ ካለቃዋ ጋር እንድትተኛ ትጠይቃለች። ይሄ ሙስና ትክክል ያልሆነ በጣም ነውር የሆነ ነገር ነው። ስለዚህ አሁን ሪሊጂየስ ቫሊዩስ ካሉ ከየሃይማኖታችን ያመጣናቸውን ቫሊዎች አፕላይ ከተደረገ የሃይማኖት መሪዎችን በደንብ አድርገው ሃይማኖታቸውን ካስተማሩ ያንን ሃይማኖት ቤተክርስቲያን ትተውት ሳይሆን ቢሮም ይዘውት እንዲኖሩበት ንግድ ቦታቸውም ላይ እንዲኖሩበት ከተደረገ ይሄ አንድ መድኃኒት ነው። ብዙ የሃይማኖት ተቋማት ያልሰሩት ስራ ለማህበረሰብ ዝቅጠት ምክንያት የሆነው ይሄ ነው። አሁን ይሄንን ካላደረግን ምን ይሆናል? ይሄ ሞራሊቲ የምንለው ቀደም በፕሪኮንቬንሽናል፣ ኮንቬንሽናል፣ ፖስት ኮንቬንሽናል የተገነባው ሞራሊቲ አለ። ከዛ አወራረድ ደግሞ አለ። የመጀመሪያው ስቴጅ ሞራል ዲክላይን ይባላል። ትንሽ ተውን እኮ እንግዳ መቀበል ተውን፣ ትህትና ተውን፣ ደግነት ተውን፣ ድሃ መርዳት እየተውን ነው የምንለውን ሞራል ዲክላይን። ከዛ ሞራል ዲኬ ይመጣል። ሞራል ዲኬ ሲመጣ በስብሷል፣ ትተነዋል፣ አይ እንግዳ መቀበል ደግነት ምናምን ተው እባክህ የምንለው። የመጨረሻው ታችኛው ግን ሞራል ብሬክዳውን ይባላል። ሞራል ብሬክዳውን ጋር ስንደርስ ፈርሷል። እንዴት ነው አንድ የሚጸልይ ሰውዬ ቅዱስ መጽሐፍ የሚያነብ ሰውዬ ገጀራ አንስቶ ሩዋንዳ የሰው እጅ የቆረጠው ሰው የገደለው? በደንበኛው በስነ ስርዓት ራሱን ሃይማኖተኛ የሚሉ ሰዎች ናቸው። ድንገት ገጀራ አንስተው ሄደው አንገት መቁረጥ የጀመሩት ምንድነው የሆነው? ብሬክዳውን አደረገ። እኛ ጋር ያየናቸው ሰው ሲቃጠል ያየናቸው እንድች እሳት ሲነካ እንዴት እንደሚያቃጥል እያወቅን ሰው እስከነ ነፍሱ ጥደሽ እንዲቃጠል ያየነው ምንድን ነው? ሞራል ብሬክዳውን። ሰዎችን ከውጭ ዘግተሽባቸው እሳት አቀጣጥሎ እስከ ህፃናት እናቶች ህፃናት ላይ እሳት ማንደድ ምንድን ነው? ሞራል ብሬክዳውን። አሁን ለእኔ ኢትዮጵያ ስጋቴ ወደዛ እንዳንሄድ ነበር፣ ሞራል ብሬክዳውን ጋር እንዳንደርስ። ከዛ በኋላ ማንንም መግደል ይችላል። ከዛ ይለምደዋል። ደም ነው ይለምደዋል። መግደል ነው ማቃጠል ነው ብላል ይለመዳል። ሞራል ብሬክዳውን ጋር ከደረሰ እዚህ ጋር ነው የሃይማኖት ሰዎች መምጣት ያለባቸው፣ ማስተማር ያለባቸው። ሄዶ ፕራክቲካል የሚኖርበት ስብከት ነው መስበክ ያለባቸው፣ ማስተማር ያለባቸው እንጂ የሁሉ ሰው መስጊድ የሚሄድ ነው። የሁሉ ሰው ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት የሚሄድ ነው። የሚሰርቀውም ምን የሚለው ሃይማኖት የሌለው አይደለም። ስለዚህ የሃይማኖት ተቋማት ደግሞ እዚህ ጋር ጣልቃ ገብተው ሞራሊቲን ከፍ ማድረግ፣ እሴቶችን ከፍ ማድረግ አለባቸው። ልጆቻችን ላይ ኢንቴንሽናሊ እንስራባቸው፣ ሆን ብለን እንስራባቸው። እኔ አሁን ልጆቼ ያጠፋሉ፣ ከዛ ሲያጠፉ አንጣለሁ። ግን ምን ኤክስፔክት አደርጋለሁ? እንዲህ አድርጌ አጥፍቻለሁ እንዲሉ እፈልጋለሁ። ከዛ በኋላ ተስማምተናል፣ አታድርጊው፣ ሌላ ጊዜ እንደዚህ አድርጊው እላለሁ። አድርገውት ከዋሹኝስ? አሁን በጣም መነጋገር አለብን። ምክንያቱም ውሸት ሊለምዱ ነው፣ ከዛ ይለማመዱታል። ስለዚህ ሆን ብለን እንዴት እንደሚኖሩ እሴቶቻችንን፣ አለመዋሸትን፣ እውነተኛነትን፣ ትህትናን፣ ኦነስቲን እኛንን የምንከትባቸው ከሰራ ነው ውስጣችን በደንብ አድርገን ካሳደግናቸው እንደዛ ሆነው ነው የሚያድጉት። ሌላ ነገር አያውቁም። ሌብነት የሚባል ነገር ለእነሱ እንግዳ ነው። ሊያስቡት አይችሉም። የማይገባ ነገር ማድረግ ሊያስቡት አይችሉም። ኦልሬዲ ፎርምድ ሲሆኑ ሳሳድጋቸው በዛ መልክ ስላሳደግኳቸው። ትምህርት ቤት ውስጥ ችግሩን መሰለሽ
አንዳንድ አስተማሪዎች ልጆቹን ለመገሰጽ ለመቅጣት ይሞክራሉ። ወላጅ ይሄዳል፣ በተለይ ፕራይቬት ስኩል ላይ እንዴት ልጄን ተናገርከው ይላል። እንዴት ትንሽም ነክቶት ከሆነ እንዴት ነካኸው ብሎ ሊደባደብ ይደርሳል ሄዶ። ከዛ አስተማሪው ምን ያደርጋል? ይተወዋል። ተማሪው ሲጋራ ያጨሳል፣ አይቶ ዝም ይላል። ምን አጣላኝ ይላል። ሰዎች በቅብጠት ሙስና ውስጥ የሚገቡበትና ተገደው የሚገቡበት ቦታ አለ። ደሞዙ 4000 ብር ነው። አሁን ባለፈው አንድ ሰው ደሞዙ 4000 ብር ነው ሲላል ስብሰባ ላይ ነበርኩ ስብሰባ ላይ እና ደሞዙ 4000 ብር ነው፣ ዘይት 1000 ብር ነው። ምንድን ነው የሚያደርገው? ምንድን ነው የሚያደርገው? አሁን ተአምር ካልሆነ በስተቀር 4000 ብር ወስዶ ምን እንደሚያደርገው አናውቅም። ከዛ ቸግሮት ቤት ኪራይ ከፍሎ የሚበላውን ነገር ገዝቶ ከዛ በኋላ ለትምህርት ቤት ሊከፍል ሲል የለውም። የትምህርት ቤት ሊከፍል ቸግሮት ባለበት ሰዓት አንዱ ይመጣና እችን ነገር አስፈጽምልኝና 10,000 ብር እሰጥሃለሁ ይለዋል። አሁን እምቢ ለማለት በጣም ከፍተኛ የሞራል ስታንዳርድ ይጠይቅ። ምክንያቱም እዛ ጋ የልጆች ትምህርት ቤት አለበት። አንዱ ሙስናን የምንከላከል አንዱ ምክንያቱ ሙስና ለመምጣቱ አንዱ ፖቨርቲ ነው። የምንከላከልበት መንገድ ደግሞ የህብረተሰቡን ኑሮ ማሻሻል። አሁን አሜሪካን ሀገር ካያቸው ፖሊሶች አሉ። ፖሊሶቹ ተገደው ሙስና ውስጥ እንዳይገቡ ብለው ደሞዛቸው ትልቅ ነው፣ በነፊታቸው ብዙ ነው። የቤት የምን ተጨማሪ ቢደረግለት ቢያንስ ተገዶ አይገባም። መኪና ስትመጪ ትራፊኮች ሊፍት ትሰጫለሽ አይደል? ከዛ እዛ ለምን ሊፍት እየጠየቁ ነው የሚሄዱት? አዎ። ከዛ አዋራቸዋለሁ ደሞዛችሁ ስንት ነው እላለሁ። እደነግጣለሁ ሲነግሩኝ። እርግጠኛ ነህ ግን ደጋግሜ ስለጠየኳቸው ደሞዛቸውን ሲነግሩሽ ትደነግጫለሽ። የወር ደሞዛቸው ቢያንስ ተገደው እዛ ውስጥ እንዳይገቡ በተለይ ለሙስና የተጋለጡ ሰዎች ቢያንስ ተገደው እንዳይገቡ የኑሯቸው ነገር ቢስተግድ። ግን ደግሞ ድህነታችን አለ፣ ሀገራዊ ድህነቱ እሱ ይዝናል እንጂ ድህነት ቀንስ የተሻለ። አሁን ኮረፕሽን እንዲወራ ብዙ ሰው ላይፈልግ ይችላል። የሚሰጠውም የሚቀበለው ምን አሁን አስፈለገ? አሁን አገር እንዲህ አይነት ነገር ውስጥ ሆና ስለ ኮረፕሽን ማውራት ምን አስፈለገ ይላል። ግን ኮረፕሽን እኛም ሀገር ካልተስተካከለ አሁን በከባዱ እየመጣ ስለሆነ ችግር ውስጥ እየገባን እየባሰበት ነው የሚሄደው። እዚህም ከተማ ውስጥ እኮ እናያለን። የ20 ዓመት ልጅ የ25 ሚሊዮን ብር መኪና ሲነዳ እናያለን። ኬት አመጣው? እንዴት አድርጎ ሰራው? ገና ወጣት ሆኖ ቤት ገዛ፣ 30 ሚሊዮን ብር 40 ሚሊዮን ብር ቤት ገዛ ሆነ ይልሻል። ኬት አመጣው? መጠየቅ አለበት። እና ፋይት ካልተደረገ አሁን ኮረፕሽን ሲባል ሙስና ሲባል የጸረ ሙስና ኮሚሽንና የነሱ ኃላፊነት ብቻ ይመስለንና የማይመለከተን ኢንትረስቲንግ ያልሆነ ቶፒክ ይመስለናል። ግን በጣም አስፈላጊ